ታቦቱ የሚሰራው ከግራር እንጨት ቁመቱ ወርዱ ስንት እንደሆነ እያንዳንዱ በቁጥር ነው። ስለዚህ ሁሉም ስፒሪቹዋል ትርጉም አለው። ዝም ብለህ ተራ ነገር አድርገህ ምናምን አትረዳው። እኛና የተህ ቤተክርስቲያን ማየት የለብህም። እኛ ገና አንጭጮች ነን። እኔ በነገራችን ላይ አበባ ማለት ነው። እኔ በጣም የሚገርመኝ ማለት ነው አንድ ኦርቶዶክስ በእምነቱ በሃይማኖቱ ሲሪየስ ከሆነ በቃ ሲሪየስ ነው። ኦርቶዶክስ በጣም በተማረና ለቤተ ክርስቲያን በቀረበ ቁጥር ይሄ ኦርቶዶክሱ አላረል ከሰዎች ላይ የምታዩ ነገር አለ እና ኦርቶዶክስ ከሆነ ኦርቶዶክስ ነው። ኦርቶዶክስ ሆኖ የሚቃወም ከሆነ ማያምን ከሆነ በግልጽ ይናገራል። ባክን ያላካብድም ባክን እንደዚህ እያለ ይናገራል። ጴንጤና ሙስሊም ጋር ግን ምን አለ መሰለሽ፣ አሁን የካቶሊኮችን እንደዚህ ጀጅ ማድረግ አልችልም። ጴንጤና ሙስሊም ጋር ሙስሊም ሆኖ ይሄ ሃይማኖተኛ ከመሰለ መስጊድ አካባቢ ካበዛ በጣም ከቀራ ውሸታም ነው፣ ይዘ ላየር። ጴንጤዎችም ጋር ቸርች ካበዛ የሚያበዛ ሰው ከሆነ ይሄ ስለ ልክ ቅድም እንዳልሽው እኔን ሰላም ሲለኝ በስመ አብ ወወልድ ወመንፈስ ቅዱስ አይነት ጨዋታ ልክ በየሰዓቱ ኢየሱስ ክርስቶስ የሚጠራ ከሆነ ሂዝ ላየር። ኦርቶዶክስ ጋር ግን ይሄ የለም፣ ማስመሰል የለም። ምናልባት አንዳንድ ላይክ ዲያቆን ኦር አንዳንድ አባቶችን ኦር ዲያቆኖችን ድራፍት ሲጠጡ የሆነ ነገር ሲያደርጉ ሊያሳዩን ይችላሉ። ድግምት ይሰራሉ ምናምን ይላሉ። አንዳንዶችን ሊያሳዩ ይችላሉ። እኔ ግን ከማውቀው ምክንያቱም አይካድም እኮ ደብተራ ጥናት ማለት ጥናት ይኸውልሽ፣ ጥናት የምታደርጊው ቃልቻ አለ በሁሉም ይኸውልሽ፣ አንድ ፈረንጅ በሆነ ነገር ዙሪያ ጥናት ሲያደርግ የ15 ሰዎችን የሆነ የ20 ሰዎችን የህይወት ታሪክ እንትን እየወሰደ ነው። እኔ የ15 ሰዎችን የ20 ሰዎችን ላይክ ዳታ ሰብስበሽ ጥናት ከምታደርግ እኔ ከልጅነት ጀምሮ የነበረውን የራሴን ታሪክ በዙሪያ ያየሁትን ዳታ ኮሌክት አድርጌ የራሴን ላይክ አናሊሲስ ብሰራ ነው የበለጠ ለእኔ ታማኝ የሚሆነው። ኦርቶዶክሶችን አያለው። እኔ የኦርቶዶክስ አባት ሆኖ ታማኝ ያልሆነ አባት የለም። ቤተክርስቲያን የሚያበዛ የሆነ ትልቅ አባት ከሆኑ በቃ ታማኝ ናቸው። መስጊድ ከሆነ ሙስሊሞችም ጋር እንዲያውም ከጴንጤ ሙስሊሞች ይሻላሉ። በነገራችን ላይ እኔ በደንብ ነው ማለት የሙስሊም አባቶ ይሄ እነዚያ የሙስሊም መስጊድ አካባቢ በተለይ አሰጋጅ ሆነው ሙአዚኑ የሆነ ነገር ሆነው ላይክ መስጊድ የሚያዘወትሩ ሊሆን ይችላል። ግን ምን አይነት ሰዎች መሰሉሽ ታማኝ የሚሆኑት? ሰላም አለይኩም ቅድም አንቺን ሲያገኙ በስመ አብ ወወልድ ወመንፈስ ቅዱስ ላይክ በሆነው ባልሆነው ላይክ አማኝ ለመምሰል የማይጥሩ ሰዎች ከሆኑ ላይክ እነሱ በቃ ላይክ ታማኞች ናቸው ማለት ነው። ታማኝ ሆኖ ታገኛቸዋለሽ። እንደው ያንተውን ንጹህ ህሊና አለህ ብዬ ነው እኔ አንደርስታንድ የማደርገው በራሴ አረዳድ ማለት ነው። አሁን ማለት ነው እንደው አንተ አሁን ራሱ እንዲሁ ከላይ ሆነ ከውጭ ሆነ ታዛቢ ሆነ ስትመለከት ሙስሊሙ ሙሐደራ ሲያደርግ ስን እንጂ ስጋን እንጂ ነፍስን አልተዋሃደም የሚል ሰው ነበር። በነገራችን ላይ የአቡነ ሂላሪዎስ መንፍቅና አሁን ያሉት የኦልድ ጂሰሶች መንፍቅና አይነት ነበር። አቡነ ሂላሪዎስ እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሚለውን አያምንበትም። ልክ እንደ ቱቦ አለፈባት እንጂ አልነሳም ነው የሚለው። በነገራችን ላይ ኢቭን ስለ ነፍስ ራሱ ሲያወራ መለኮቱ እንደ ነፍስ አገልግሎታል የሚል እምነት ነበረው አቡነ ሂላሪዎስ። ቁስጥንጥንያ 381 ላይ እየተወገዘው ማለት ነው ከኒቅያ ጉባኤ ከ56 ዓመት በኋላ ማለት ነው አባቶች አወገዙት። ከፓዶሽያን ፋዘርስን የቀጰዶቅያ አባቶች አውግዘውታል። እነ ጢሞቴዎስ አልቦቅሪት ማለት ነው። እነሱ ሲያወግዟቸው ማሲዶኒስ መንፈስ ቅዱስ ህጹጽ ነው አለ። የአምላክ ኃይል ነው። መጽሐፍ መንፈስ ቅዱስ የአምላክ ኃይል አይለው፣ ኃይል ሰጪ ነው የሚለው። የሚያበረታ አጽናኝ ኃይል ሰጪ ነው። የአምላክ ኃይል ተብሎ የአምላክ ኃይል ሲል ምን ማለት ፈልጎ መሰል የሚለው ልክኛን ፓወር እናወጣለን አይደል? ትንፋሽ እንደዛ ነው የሚረዳው እንጂ ራሱን የቻለ አካል አይደለም ብሎ ተነስቶ ነበር። ስለዚህ ቅዱሳን አባቶቻችን ተሰብስበው በሁለተኛው ዓለም አቀፍ ጉባኤ ላይ መቅዶኒዎስንም አወገዙ፣ አቡነ ሂላሪዎስንም አወገዙ። ከመዳን ጋራ ከኒቅያ ጉባኤ ላይ ካለው አስተምሮ የመዳን ትምህርት ጋር እያያዙ
ሰዎች ናቸው መሰለኝ የሚሰሩት አይደለ? አሁን ላይ እንደዛ ነው። እንደዛ ነው። እና እንጂስ የሚገርም ነው። እኔ አሁን ስለ ኦርቶዶክስ በጣም ሰፊ ነው፣ ከባድ ነው። አንተ እኮ እስልምና ማለት እኮ አንተ አንድ ወር ብታነብ እኮ ከ10 ከ20 ሙስሊም ትበልጣለህ። አንድ ወር ደግሞ ኡስታዞች የሚሉት ነገር ብትከታተል አብዱዬ ቦታ ያስመስለኝ። እኔ አንዴ ልሰናበታችሁ አንዴ በቃ እኛም የጨረስን ስለሆነ ችግር የለውም። እሺ አይ እንትና ሳራን ቦታ ያስኩባት ሳራ አላወራችም ምናምንና ሳራም ታውራ እኔም ሳራ ቁጥ ማለት አላወራም እኮ ብላ ነው። አይ እኔን ጠብቃ መሰለኝ እኔን እየጠበቀች አይመስልኝም። ኧረ ታውራለች። አሁንም ስለታውራ ነው ጨርሳ ነው አይመስለኝ። እሺ ነው ታውራለች። እየተማርክ ነው? ቀጥሉ፣ እየተማርን ነው። በቃ እሺ። አይ እኔ ግን ልሰናበታችሁ ሌላ ጊዜ ምናምን ወይ እንደዚህ በውስጥም በምንም እናወራለን። በቃ ሌላ ጊዜ እናወራለን። አብዱ ሌላ ጊዜ እዚህ ሆና ሌላ ጊዜ ችግር የለውም። ግራንድ ኢትዮጵያ እንዳው ሲመቸኝ ምናምን እንደዚህ ላይቭ እንትን ስንል እመጣለሁ። ችግር የለውም። ግራንድ ኢትዮጵያ እንዳም ብሎ ኦርቶዶክስ እሺ ቴንክ ዩ እሺ ብቻ እሱን ፎሎ አድርጌዋለሁ ኦልሬዲ ይመችኝ። አበባ እሺ አበባ ፎሎ አደረኩሽ። እሺ በቃ ያሰማልን በሆነ ጸጋው ነው። በዛው አካውንቴን ገብተህ እንትን ኮፒ ሊንክ አድርግልኝ እስቲ እባክህ። ችግር የለውም። እሺ ችግር የለውም። ኮፒ ሊንክ ማድረግ ምን ልምድ ካለ ብዬ ነው። አንድ 10 ጊዜ እንትን ዋርኒንግ ሊዘጋ እኮ ነው አካውንቴ ሊዘጋ ነው። ዘመዶቼ ተናደው መሰለኝ እና ዋርኒንግ 2 ዋርኒንግ ነው የቀረው እንግዲህ። ኦኬ አይ አደርግልሃለሁ። ችግር የለውም። በቃ እንደዛ ካልክ አሁንም እንትን ስለሚሉ ዝም በል። አይ ምንም ችግር የለውም እኮ አሁን ምን መሰለህ ዝም ብዬ ነበራ። ይኸው ስንት ወር 5 ወር እኔ እንደዚህ ነገር ስለማልል 5 ወር ነው 6 ወር ለካ ቆይቷል እኮ በጣም አላየሽውም እንዴ ያመጣብኝን ያለብኝን። አሁን እኮ ላይቭ ላይ ራሱ አሁን እንዲዘጋብኝ እንትን ይመጣብኛል እኮ ምንድነው ስሙ። ለምሳሌ እስራኤልንም መርጧታል ይወዳታልም፣ ኦሪዮን አስበልጧታል፣ ነቢያቶችንም ልኳል። እኔ ህዝቦቿን ነው ብዬ ነው ማምነው። መሬቷን ከሆነ ግን እኔ መሬቷን ብዬ ስለማላምን ነው። አካባቢውን ከሆነ የመረጠው ይኸው አካባቢው የቅዱሳን ቦታ ሆኖ የነቢያቶች መወለጃ መኖሪያ ብዙ ሰዎች የተመረጡበት ቦታ ሆኖ ግን ሁልጊዜ የጦርነት ስፍራ ነው። የድርቅ በላ የሚባል ነገር በሙሉ ያለው እዛ ነው። የዓለም የሆነ መጥፎ ነገር ምናምን የሚሰማው ከእስራኤል እነዚህ ነቢያቶች የተፈጠሩበት። እኔ ቦታውን አይደለም የመረጠው እግዚአብሔር ብዬ ስለማምን ነው ሰዎቹን የመረጠው። ግን ቦታውን ነው ማለት ቦታው አብዱዬ ሀሳቡን ሳንለጥጠው እንደ ክርስቲያን ስመልስልህ እስራኤል ላይ ሰላም የለም። አሁን ይሄ የጎግ ማጎግ የአርማጌዶን ድሮም የለም አሁንም የለም ድሮም የለም። ጌታችን እኛ እንደ ክርስትናው ስመልስልህ ቤታቸው የተፈታ ሆኖ ይቀርላችኋል እኔን እስካልተቀበላችሁ ከእንግዲህ ወዲያ አታውኝም ብሎ ጌታችን ለእስራኤል ልጆች በወቅቱ ለነበሩት ነግሯቸዋል። ገብቷ። ስለዚህ መሲሁን በእኛ በክርስትናው በመንፈሳዊ አይን በእኛ ያረዳድ እስራኤላውያን አሁን ለዚህ ሁሉ ጥንቅጥ ቦታ ራሱ እኮ እስራኤል የላትም። 75 76 ምናምን ዓመቷ ነው ራሱ ቦታ ከተደረገላት። አሁን ነው እኮ በአንዳንድ በእነ አሜሪካ በተለያዩ ሀገራት መስመር ካርታ መስመር ራሱ የላትም ነበር። እስራኤል ወድማ ነበረ እንደ ሀገር። ስለዚህ የእነሱ መሰባሰብ ደግሞ ይሄ መጨረሻው እንደሆነ እኮ ብሎ ጌታችን በበለስ እንደመሰለባቸው የመጨረሻው ጊዜ ቀርቧል ማለት ነው። የእነሱ እስራኤላውያን ከተሰባሰቡ ለጥፋት ነው፣ ሰው መሲል ለማምጣት ነው። በቃ ዓለምን የሚዘውሯት አሁን እነሱ ናቸው። አብዛኛው ሲክሬት ሶሳይቲውን የሚመሩት እነሱ ናቸው። እንዲሁም ሰምተህ ከሆነ 2024 ላይ ቀይ ጊደር በብሉይ ኪዳን በካህኑ አልዓዛር ዘመን አምላካችን እግዚአብሔር ትቅረብ ለመስዋዕት ብሎ ቀይ ጊደር አዞ ነበረ። ቁርአን ላይ እንዲሁም ቢጫ ላም ተብላ የመጣችው ይቅርታ ወደዛ ሰበል ገባ ራሱ አቅርበናል እያሉ ነበር የአይሁድ ራቢዎች። መቆየት ስለማልፈልግ ነው። ስራ ተረጋጊ፣ ችግር የለውም። ሌሎቻችሁ ሀሳብ አይ ቆይችን ሀሳቤን ልዝጋና እኔ ማይክ አስራለሁ። ችግር የለውም። ሀሳቤን ልጨርስና
እሺ ሰውዬ እሺ አንድ 20 ሰከንድ ስጡኝ በቃ ወይ የሆነ የትንሽ ኬክሮስ አስረዝም ያለው ግን እሰማቸዋለሁ ሁላቸውንም። ይኸውልህ አሁን በቃ ታጠቃልልልህ በክርስቲያኑ አይን እስራኤላውያን አሁን እየተበጠበጡ ያሉበትኝ መሲሁን ስላልተቀበሉ ነው የምልህ። አርማጌዶን ጦርነት ላይ ግን የጎግና ማጎግ የራሻ ምድር የራሻ መሪ አረብ ሀገራትን አሰልፎ ሲከባት ቀጥታ ወደ እግዚአብሔር ትጮሃለች ማለት ነው። ገባ ያ ነገር ስላለ በእኛ መንፈሳዊ እይታ አለ ነው የአርማጌዶን ጦርነት እስከሚደረግ ጎግ ማጎግ እስከሚነሳ ምናምን ድረስ እስራኤላውያን እንደታወቁ ነው የሚኖሩት የሚል አለ። በእኛ በመንፈሳዊ በጣም ሰፊ ነው ትርጉሙ። ለዛ ነው አብዱዬ ከእነሱ ሽኩቻ አንጻር አላቅም ብቻ እንደዛ ነው። እነሱን እንጠይቃለን ደግሞ ብዙ አይሁዶች ስላሉ። ማነው ርዕሱ ተሸፍኗል ስምሽ? ቀጥ ሄት እኔ ጥያቄ ጠይቅ ነው የመጣሁት። ማንን ነው የምጠይቀው? መጀመሪያ እኔ ወደ አንቺ እመጣለሁ ግን እሱ አብዱል ፈታህ ነው ስምህ ከሆነ ጠይቄ ርዕሱን ባማከለ አለዚህ ግን እነ ራስ ምናምን ሐሳብ ይስጡ። አይ አብዱ ወይ እነ ራስ ሐሳብ ይስጡና የነ ርዕስ እንዝገው። ሌላ ሐሳብ ያልሰጠ ራስ አለ አሊቲ ያለች ወይንም አለ ሳራ አሌክስ እነዚህ የገቡት ጂኢዲ እነዛውን ሐሳብ ሊሰጡ ከሆነ እንስጣቸው። እኔ ግን ስላስረዘምኩ ሁላችሁም ሶሪ ከልቤ። ቀጥል ራስ ቀጥልና ሌሎቻችሁ ቀጥሉ። ረማይኪ ምን ሆኗል? አብቲ በጣም እናመሰግናለን። እውነት እንደ አይነት እውቀት እንደው እግዚአብሔር ካንቺው ላይ በማንኪያ እየጨለፈ ይስጣል። አብቲ በጣም ሰፊ ናት። ምን ጨምር ይችላል? እውነት ብዙ መጽሐፍ ናት አብቲ። እውነት በጣም እናመሰግናለን። እኔ ምንም መጨምረው ነገር የለም። እንደው እግዚአብሔር ቃለ ሕይወት ያሰማሽ ለነገርሽን ነገር ለሌሎቹ እድል ስጥ። እኔ ቀደምም ስላወራሁኝ አብዱ እድል ስጥ። ሐሳብ ስጡ። እሺ ቀጥይ። እስከዛ ድረስ ሞት ሐሳብ ሰፊ ነው። እሺ እስከዛ ድረስ ሞት ሞት እያለ ክፋት ሙስሊም መሰለችኝ ሃይማኖታዊ ነክል ጠይቀ ከሆነ አሁን ጂኢዲ ይቀጥል። እሺ ኢየሱስ ጌታ ነው የሚል አንተ ልትልህ እንደው ብዬ ነው። አሁን የሐሳብ ይቀጣል እንዳልኩት ቀጥል። እሺ ጂ ይቅርታ፣ እኔ እንደሱ አይደለም። እሱን እኔ ስልሽ ማታ ማምጣት እችላለሁ፣ ችግር የለውም። በቃ ማታ ነው ጂኢዲ ቀጥል። ማታ ነሽ ጂኢዲ ቀጥል። እዛ ሐሳቡ ላይ ስጡ ርዕሱን ልታስገቢ። እሺ እንዴት ናችሁ? ሰላም ናችሁ? ይሰማል አይደል? አይ ይሰማል ጂዲ። እሺ ግራንድ ኢትዮጵያን ምንድነው? ፍቲው እንደዚህ አይነት ነገሮችን እነ ፎይ ማዳመጥ እዚህ ጋር መጥቶ ማዳመጥ ጥሩ ነው። እንደሱ ከመጣሽ ደግሞ እኔ ምንም ጥያቄ ማለት የለኝም አንቺ ላይ ማለት ነው። እኔ በብዛት ጥያቄ የሚኖርብኝ ምንድነው እነማ ላይ ነው? ልክ የሆነ አጥንተው ኦርቶዶክስን እስልምናን ጨርሰው ጠይቀው ኦርቶዶክስ ሆኛለሁ እስልምና እንትን ብዬ ምናምን የሚሉ ሰዎች ላይ ነው እንጂ አንዳንቺ አይነት ላይ እንትን የለኝም፣ ጥያቄም የለኝም። ሶሪ ስለማወቅ ያህል ነው ያነሳሁብሽ። ኤኒዌይ ምንድነው አንቺ ከእስልምና ወደ ክርስትና መሄድሽ እኔ ሙስሊም ከመሆኔ እስልምና ላይ ብዙ ጥያቄዎች ሳነሳም ስለኖርኩኝ ስመራመርም ስጠይቅም ስቀራም ስለኖርኩኝ እኔ አንቺ እድለኛ ነሽ ነው የምለው። ሐፊዝ ነበር። እኔ ሐፊዝ አይደለሁም። ሐፊዝ ነኝ። ጅል ነኝ እንደማፈዝ ጅል እኮ ነው የሚያፍዘው ማለት ጀስት ለጠቅላ በእርግጥ ያፈዘ ሁሉ ያቃል ማለት አይደለም። እኔ አሁን ብዙ ቤተሰብ ጀምበር ቅድም ነግሬሻለሁ። አንድ ሰው ስማርት ከሆነ ለምሳሌ አንድ ትምህርት የሚገባው ሰው
ኦር ማህበራዊ ኑሮ የሚያውቅ ወይ ህፃን ኦር ደግሞ ልጅ ገና ልጅ ስለ ልጅነት አለ የምናወራው ማህበራዊ ኑሮ ላይ የሚግባባ ኦር ደግሞ ትምህርት የሚገባው ወጣት ኦር ደግሞ ልጅ ይሄ ቁርአን ማፈዝ ውስጥ አይሄድም። ቁርአን ማፈዝ ውስጥ ምናምን የሚገቡት እነማን በጣም ከትምህርት ቤት የተገለሉ በጣም ደደብ የተማሩ ተማሪዎች ናቸው ቁርአን ወደ ማፈዝ የሚሄዱት። እናቴ አንድ እስቲ ከትምህርት ቤት አንደኛ የሚወጣ ልጅ ቁርአን አፈዘ ብትይ ውሸት ውሸት ውሸት። ምናልባት ከአንድ ሺህ አንድ ሊኖር ይችላል። ከአንድ ሺህ ምክንያቱም ኢትስ ቦሪንግ መጽሐፍ ቁርአን ማለት ኢትስ በጣም ቦሪንግ ነው። ቦሪንግ ኢትስ ቦሪንግ ለሚያውቅ ሰው ጭንቅላት ላለው ሰው አይሆንም። ገብቶሻል? አትሰሚኝም? አልሰማሽም? አይ እየሰማሁህ ነው። ግን ምን አለ መሰለህ አሁን ብዙዎቹ ሊያፍዙ ይችላሉ፣ ሊያከትሙ ይችላሉ እኮ ማፈዝ ለኔ ትርጉሙን አያውቁትም። ለኔ ቁርአንን ማፈዝ ማለት የድድብና መገለጫ ነው እንጂ እኔ የእውቀት እንትን ነው ብዬ አላምነው። እኔ አሁን ብቀራው ደስ ይለኛል። በደንብ ብቀራው በማጆሪቲ ህግ ነው እንጂ የሚሄደው አንዳንድ ሰዎች የሉም እያልኩሽ አይደለም። ስለ ማለት እኔ ካለኝ ጥናት ከኖርኩበት ህይወት ባደረግኩት ጥናት አንጻር ከብዙ ሰዎች ለምሳሌ ከ50 ሰዎች ወር ደግሞ ከ10 ሰዎች 10 የሸመደዱ ቁርአንን ያፈዙ ሰዎችን ብትወስጂ 9ኞቹ ደደቦች ናቸው። ትምህርት አልገባ ያላቸው ወር ስራ ላይ የከሰሩ ቢዝነስ የማይችሉ ማህበራዊ ኑሮ የማያውቁ ከሰው ጋር የማይግባቡ ሰዎች ናቸው። አንዱ ቢሆን ነው ጥሩ ሰው የሆነ አንዱ ሰው ከ10 አንድ ነው የምታገኝ ወር ደግሞ ከመቶ ራሱ ብል እኔ ልክ ሊሆን ይችላል። ከመቶ አንድ ማለት ነው። አሁን ቁርአን ላይ ፐርፌክት የሚሆኑት የሆነ ነገር የሚሆኑ ለምሳሌ አንድ የከተማ ሰው ኦር የሆነ ምናምን ሰው ቁርአን ላይ ሂፍዝ ነው አታገኙም። የክፍለ ሀገር ሰው ነው ሂፍዝ ነው የምታገኙ። ከዚህ ይጀምራል። ሰማሽኛ? የክፍለ ሀገር ሰው ወይም ደግሞ አዲስ አበባም ሆኖ ቤተሰቦቹ እነዚህ የክፍለ ሀገር ፋሚሊ የሆነ አዲስ አበባ ኑሮ እንደ የክፍለ ሀገር ኑሮ የሚኖር ሰው አለ አይደለ? እንደዚህ አይነት ሰዎች ናቸው እንጂ የከተማ ልጅ ሆኖ ቁርአንን ሂፍዝ የሚሆን የከተማ ልጅ የለም፣ አታገኝም። ግን ትርጉሙን እንደዛውም ቢሆን እኮ ትርጉሙ ቢታወቅ መልካም ነው። ማለት አሁን ለምሳሌ ቅዱስ ቁርአን በአማርኛ ነበረኝ እኔ እስከ አመት ከምናምን ይሆናል አነበብኩት ሊገባኝ አልቻለም። ከዛ ለሲስተር ሰጠዋት፣ እሷ ወሰደችው እና ማለት ትንሽ ግራ ያጋባል። ገባ? ግን ቁርአኑን ሊሸመድዱት ይችላሉ፣ ሊያፈዙት ይችላሉ። ግን ምንድነው የሚለውን ነገር ደግሞ ትንሽ ግራ ያጋባል። አሁን ለምሳሌ ሰለትል ተራዊን ሼክ አልሱዴስ ሲያሰግዱ ረመዳን ላይም ይሁን በቃ መካሌ ሲያሰግዱ እነ ሸጣሃ ሲያሰግዱ ድምጻቸው ቆንጆ የሆኑ ሰዎች ሲያሰግዱ ስረትል ጅንንም ይሁን ስረትል በቀራንም ቢሆን ሲቀሩ ከነ ድምጻቸው ከነምኑ ልታለቅስ ትችላለህ። ገባ? እኔም ስለማለቅ ግን ትርጉሙን ይሄን ያህል ገብቶኝ አይደለም። አረበኛ በስሱ ላቅ እችላለሁኝ። ግን ያው ፎሳሐማ አረበኛና ይሄ የመንደር አረበኛ ይለያያል። ግን ምንድነው በድምጻቸው ባጠራራቸው ግን ትርጉሙ ምን እንደሆነ አልቅሰናል። እባክሽ እኔ አልቅሻለሁ ብዙ ጊዜ ቄራ መስጊድ ላይ አልቅሻለሁ። ቄራ መስጊድ ግን ምንድነው መሰለሽ የሚያስለቅስሽ ብሶት ነው። ሌላ የግል ብሶት ነው የሚያስለቅስሽ። እኔ እውነቴን ነው የምለው እግዚአብሔርን የአብዱራህማን አልሱዴስ ሲያሰግዱ እና የሰገርሽ ዜማ ስትሰሚ ኡስታዙ ዜማ የሚያምር ድምፅ ለምሳሌ ፍቅር ይዞሽ ወር የሆነ ነገር ቸግሮሽ ምናምን ሲሆን እንኳን ዘንቦብሽ ምን የሚባል ነገር አለ መሰለሽ የሆነ ሰበብ ትፈልጊያለሽ ለማለት እንጂ የሆነ ትርጉሙ ገብቶሽ ስለ አላህ ተመስጠሽ ማንም ሰው እንደዛ የሚያለቅስ የለም። ማንም ሰው ስለ አላህ ኦር ደግሞ ስለሆነ ነገር ተመስጦ የሚያለቅስ የለም። አልቅሰናል እኮ ተሐጁድ ገብተን አልቅሰናል። ተሐጁድ
ወጥ እየሰራን ዳዋ ብለን ወጥ እየሰራን ወጡ በአፈር ተሰራ ያለጨው ምናምን እየበላ ይጣፍጣል እያለ ስንበላ አስታውሳለሁ። እጃችን ስንላላስ አስታውሳለሁ። ስንለቃቀስ ገብቶሻል። እና ከእውቀት የመጣ አይደለም፣ ከእውቀት የመጣ አይደለም። አሁንም ስልሽ ከመቶ አንድ ሰው እሺ አበባ ኧረ ተውኝ አብዱዬ። በነገራችን ላይ ነው ሀሚ አብዱራህማን ሱደይሲ አሁን ያለ መካን የሚመራት ነው፣ የመካ መስጊድ ኢማም ነው። አሁን ተነስተውበታል። ከሳምንት በፊት ልጁን $5 ሚሊዮን አውጥቶ ነው እንግዲህ በአሕዛብ ስርዓት የዳራት። በአሕዛብ ስርዓት ስልሽ አይቼዋለሁ። አሁን በሀዘን ስርዓት ልጁን በ5 ሚሊዮን ድገሚ አልሰማሁትም። ያ ልጁ ተገልጣ ታይታለች። ፊቷ አልታየም እንጂ ፀጉሯ፣ ጀርባዋ፣ እርቃኗ ታይቷል። በቃ እና ደግሞ በጣም ብዙ ብር ነው ያፈሰሰበት። ቅድም ያልኳችሁ እኮ ነው። ይኸው ቅድም ያልኳችሁ ምንድን ነው አበባ፣ አንድ ሰው እስልምናን በደንብ ካወቀ የተማረ ከሆነ እስልምናን በደንብ ያወቀ ከሆነ እያለመጠ ነው የሚኖረው፣ እየፎገረ ነው የሚኖረው፣ ለቢዝነስ ነው የሚኖረው። ሰዎች እንዳያውቁበት እስልምና ላይ አክራሪ የሚሆነው ነቢዩ መሐመድን አትንኩብኝ፣ አላህን አትንኩብኝ፣ ለእስልምና እሞታለሁ ምናምን የሚሉት እነማን ናቸው? መሀል ላይ ያሉት ናቸው። እነዚህ በደንብ ያልቀሩ በደንብ የማያውቁት ናቸው። መሀል ላይ ያሉት ይሄ ምንድነው ደላላ። እስልምናን አንድ ሰው በደንብ ካወቀ በቃ ላይክ ምንድነው እድሜው 40 እና 50 ካለፈ ደግሞ ሃይማኖት መቀየር ስለማይችል ማህበራዊ ህይወት ስለሆነ የቤተሰቡ እምነት ስለሆነ የኖረበት ስለሆነ እዛው እየፎገረ ይኖራታል። እዛው ጥሩ ሰው እየመሰለ ይኖራታል። ግን ቢዝነሱ ይሰራል፣ የሚሸቅለውን ነገር ይሸቅላል እንጂ ፌክ ነው። የትኛውም ሼክ አምጪ። እንዲህ ስል ትንሽ ቅር የሚለኝ ምንድነው ላይክ ሱፊዮችን የምነካ ይመስለኛል። አንዳንድ ምርጥ አባቶች ነው ላይክ እነ ሀጂ ሙፍቲ ዑመር አይነት አባቶች አሉ፣ በጣም አሊም የሆኑት ማለት ነው። ትንሽ የእሳቸውን ክብር የነካ ይመስለኛል። እሳቸው በጣም ትልቅ ማከብራቸው ስለሆኑ ማለት ነው። ሱፊዮች ትልልቅ እንትኖች አሉ፣ ሼሆች አሉ። የዳና ሼህ፣ የአብሬት ሼህ ምናምን፣ የቀጥበሬ ሼህ ምናምን ይባሉ አሉ። እዛ ውስጥም ልጆቻቸውም ያው ፎጋሪዎች ናቸው፣ ሌቦች ናቸው። ግን ደግሞ እዛ ውስጥ ደግሞ ትልልቅ ሼሆች ደግሞ አሉ፣ አንዳንድ አባቶች ማለት ነው። እነሱ ደግሞ ጥሩ የሆኑበት ምክንያት ነው የሚመስለኝ የኦርቶዶክስን ሃይማኖት ኦርቶዶክስ ጋር ያለውንም እዛ ሌላ ዞራስተርም ጋር ሌሎች እምነቶችም ጋር ያለውን እንትን አስተምሮ ወደ እስልምና እያመጡት እዛው ላይ ኤክሰርሳይዝ እያደረጉ ስለሚመስለኝ ነው። አሁን እኔም ላረገው ሳስብ ስሞክር እንደነበረው ማለት ነው። ኦልሬዲ 50 ምናምን ስላለፋቸው ማለት ነው ሃይማኖት መቀየር አይችሉም እንጂ እስልምና ላይ ከቀራሽ ካነበብሽ ካወቅሽ በቃ እያለመስሽ ነው የምትውሪ። ወጣት ከሆንሽ ትቀይሪያለሽ። ከዛ ውጭ ግን ወደ ቢዝነስ መቀየር ነው የምትፈልግ። ራስሽ ተሸውጃለሁ በሚልም ስሜት ይመስለኛል። አሁን ኡስታዝ የምትያቸው ሰዎች አሁን ውሰጂ፣ የትኛውም ኡስታዝ የምትዩ አሁን እስልምና ላይ መሪ የምትያቸው አሁን ፊት ለፊት በተለይ አባሾችን አካትም። አባሾች ባይገቡ ደስ ይለኛል፣ ሱፊዮች ማለት ነው። አሁን ዋሃብያ የምትዩ ኡስታዝ ከሆነ ከፊት ሼክ ከሆነ ሂወዝ ዱርዬ፣ ቂጡን የጣለ ዱርዬ ነው ወይ ሌባ የነበረ ምናምን ሰው ነው በብዛት። እና ሱደይስን ስትኝ አሁን እኔ ሁሌ የምለውን ነገር ነው። እዚህ ጋር ጥሩ ማስረጃ ነው፣ አሰጋጅ ነው። እንግዲህ የዓለም ሕዝብ የሚከተለው ነው። ቅድም እንዳለችው ደግሞ እህቴ እንዳለችው የእሱን ድምፅ እየሰማን ብዙዎቻችን አልቅሰናል። የሱደይስን ድምፅ ማለት ነው። እንግዲህ ብዙ ሰዎችም ሞዴል ለመሆን ጥረዋል። አሁን ደግሞ ያው ተጋለጠበት። ያ ውሸት ደግሞ ይጋለጣል እኮ በነገራችን ላይ ከጊዜ በኋላ መጋለጡ አይቀርም። ልጁን ምንድነው ምን ሲያደርግ ነው ያልሽኝ? ኑሃ ይህ ነገር እየተቋረጠ ነው። ጀመራችሁ ደግሞ ይሄ ሪፖርቱ ነው ምንድነው? ታብታቡ ነው
አብዱራህማን ሱደይሲ እንግዲህ ድሆች ሆይ አይዟችሁ ምናምን በጣም እያለቀሰ የሚያጽናና ሰው ነው። እንግዲህ ሀገር ቤት ያለው በጣም ሀብታም ነው አብዱራህማን ሱደይሲ። እንግዲህ እኛ ባለንበት ታሪክ አላየሁትም ቪዲዮ። ልጁን በምን ዳሩ አልሽኝ? ቆይ ንገሪኝ እስኪ። የአረቦች ሰርግ ታውቃለህ? አንድ ምሽት ብቻ ነው 2 ሰዓት ምናምን $5 ሚሊዮን አውጥቶ ነው የዳረው ልጁን ማለት ነው። ልጁ ደግሞ ተገልጣለች ነው የምልህ። ፊቷ ነው ያልታየው፣ ጀርባዋ ባሏ ሲስማት ምናምን ታይተዋል። አሁን ይፈቀዳሉ ነው ከብዙ አንጻር አብዱራህማን ሱደይሲ ላይ ብዙዎች ተነስተዋል። አሁን ላይ መነጋገሪያ ነው ራሱ ሰሞኑን ኢብን ልጅቷ የተዳረችበት ቤሎ ምናምን ብቻ ልገልጽልህ አልችልም። አጋርሃለሁ አንዳንድ ነገሮች። ውሸት አሁን ኡስታዞችን ቲክቶክ ላይ እድሜ ልኩን የውሸት እንባ እያለቀሰ የኖረ ሰው ነው። እድሜ ልኩን አይዟችሁ የሱዳን ወንድሞቻችን ፍልስጤማውያን አላህ ይድረስላችሁ፣ ስንት ገነትን ከሀብታሞች ቀድማችሁ ትገባላችሁ እያለ ራሱን እኔ ገነት አልገባም እያለ የሚሰብክ ሰው ነው። ቀድማችሁ ገነት መገቡ ድሆይ ናችሁ እያለ ሰብኳል። እንግዲህ መካ ላይ ለኢድ አልፈጥር እሱ የሚያፈሳው እንባ ይሄ ወንበው ግን ከየት ነው የሚመጣልህ ብሎታል አንዱ። በጣም ሰርጉን ሰው ስፖንሰር አድርጎ ቢሆንስ? የምን ስፖንሰር? ሰውየው ባለጸጋ ነው እኮ። ኢሮፕ ራሱ ህንፃ ቤት ምናምን አለው። በጣም ትልቅ ሰው ነው። የቁርአን ብዙ ነገር ሀብታም፣ በጣም ባለጸጋ። ከየት አመጣው ነው? መካ ቁርአን እየቀራ ከየት አመጣው? ወይ ፖለቲካው ሌላ ሰዎች የሚያደርጉት ኡስታዞቹ በተለይ የሚከተቡ አሁን ለምሳሌ በነገራችን ላይ የሙሶሎኒን ታሪክ ስታጠና ሙሶሎኒ 100 ምናምን ግመል ተቀብሏል ከሳውዲው ኪንግ በዘመኑ ኢትዮጵያ ላይ እስልምናን አስፋፋለሁ ብሎ ብዙ 100,000 መሰለኝ ባለሳሳት ግመል ተቀብሏል ሙሶሎኒ ማለት ነው ከሳውዲ አረቢያ። እንደዛ ነው የሚነገረው። ሙሶሎኒ እንግዲህ ኢትዮጵያ ላይ ስንት ግፍ የሰራ ሰው ነው፣ ከነግራዚያን የማይሻል ማለት ነው። ስለዚህ እነሱ ሁሉ ሳውዲ ከኋላ፣ ቱርክና ሳውዲ ኢትዮጵያን የሚያጠቁት ከኋላ ነው በየታሪኩ ቅጽበት ማለት ነው። ስለዚህ አሁን አንድ ኡስታዝ አሁን ብዙ ኡስታዞች አሁን ቤት አለ ሳውዲዎች ደሃ ነበሩ፣ መናጢዎች ነበሩ። ከኢትዮጵያ መጣው ቱርኮች ናቸው ያስፋፉት፣ እስልምና ያስፋፉት ደግሞ ቱርኮች ናቸው። ቱርኮች ሀያላን ነበሩ። ኦቶማኖች ለምሳሌ በ17ኛው ክፍለ ዘመን ኦቶማኖች የቁስጥንጥንያን መንበር ደመደሙ፣ አርማቸው ላይ ኮከብ አደረጉ። ስንት ወደ 5 ሚሊዮን የሚጠጋ የአርመን ኦርቶዶክሳውያን ጨፈጨፉ። ታሪክ ይሄን ነው ሆ ብሎ የሚናገረው። በቃ ኦርቶዶክስ ናቸው እኮ በቃ እስልምናን ያስፋፉት እኮ ምንድነው ቱርኮች ናቸው። አሁን ጨረቃ ራሱ የመስጊድ ጨረቃ የምንጠቀመው የነሱ አርማ አይደል? ሁሉም ነገር እኮ የነሱ ነው ኦርቶዶክሶች እንጂ ሳውዲ መናጢ ደሃ ነበረች እንዴ? ምን አባቷ የበረሃ ምድር ገና እኮ እነሱ ጀነት ላይ ማርና ወተት የሚመኙ አይደሉም እንዴ? ወተትና ማር ቸግሯቸው። አረ እየተቋረጠ ነው። በቃ ቤተሰብ እንሰናባበት፣ እንዝገው። በቃ አበባ ይሄ ሪፖርት ምናምን እንዳይሆን ኑ አትጥፊ ከሰማሽኝ። ቢዝነስ መናኸሪያ ነው በነገራችን ላይ የፖለቲካ ድርጅት። እኔ አንድ ጊዜ የሲአይኤ ምናምን ማለት ነው ለምን ብትሉ ስራው ሁሉ ሌሎችን ማጥናትና ማጥቃት ነው። ማጥናት ታጠናለህ፣ ትደራጃለህ። በቃ አሁን በኢትዮጵያ በዚህ በኬሚሴ አስቡት፣ በኬሚሴ በኩል እንዳለ ሀዲስ ነው በየባነሩ ላይ የሚለጠፈው ማለት ነው። እንዴት ነው እንደዛ የምታደርገው? በየጎዳናው ላይ ትልቅ ቆርቆሮ እንጨት ምናምን ሀዲስ ያደርጋሉ። የቁርአን ምን እያደረጉ ነው? ይሄ ጂሃድ ቢልቀውል በቃላት ጂሃድ። በነገራችን ላይ ኢብን መስጊድን ራሱ የራሳቸው የሙስሊም
መጽሐፍት የሚጽፉ ሰዎች ጂሃድ መስጊድ የሚለውን ማለት ነው ልክ እንደ ምን ልበላችሁ መስጊድ ይሄ ዝግ ስብሰባ የምታደርግበት ቤት ስለ ዓለም ላይ እስልምና እንዴት እንደምታስፋፋ እንዴት ሰዎችን ዳዕዋ እንደምታደርግላቸው የምትመካከርበት ጂሃድ የሚለውን ማለት መስጊድ የሚለውን እንዴት ብለው እንደሚፈቱት በመጽሐፍቶቻቸው ላይ በቃ የጦር ካምፕ በለው በቃ መስጊድ ውስጥ ሄደ እንዴት ካፊሮችን እንደምትዋጋ ቁርአን ይላል። አላህና መልክተኛ የሚዋጉትን በምድርም ላይ ለማጥፋት የሚታገሉትን እግርና እጃቸውን በማፈራረቅ መቆራረጥ፣ መግደል፣ ከአገር ማባረር፣ መስቀል 4 አይነት የግድያ በየአይነት ያመጣ ቁርአን 8:33 ላይ አሊ ኢብኑ አቢ ጣሊብ የኢትዮጵያ የገባው የጃዕፈር ወንድም ነው። አሊ አሁን ሻዓዎች የሚቀበሉት ማለት ነው። እሱ ህዝብ ነው በእሳት ያቃጠለው ህዝብ እና ኢብኑ አባስ የሙሐመድ አጎት ሲሰማ ለምን በእሳት ታቃጥላለህ? እሳት እኮ ያለህ ነው አትገድላቸውም ነበር ሃይማኖቱ። ምክንያቱም ሙሐመድ እንደሞተ አብዛኛው ሰው ወደ ሃይማኖቱ ተመልሶ ነበረ። የማማ ጦርነት ተደርጎ እዛ ሐርቡል የማማ ላይ ብዙ ሐፊዘል ቁርአን ተገለው ነበር። እዛ ነው ቁርአን የተለያየ ሐሳብ ከአጥንቱም ከእንጨቱም ላይ እየተቀለቃቀመ የመጣው። አብዛኛው ሱራ ላይ ስትገባ ራሱ አንዱ ቃል 78 ጊዜ ተደግሞ ታያለ። ለምንድነው ነብዩ እንዲህ ሲል ሰምተናል ብለው ሰዎች የሰሙትን ያሚናገራል ከምዕራብና ከምስራቅ ከደቡብና ከሰሜን ተሰባስቦ ስለመጣ ዑስማን ያቃጠለው እንዳለ ሆኖ ማለት ነው። ስለዚህ አለ አይደለ ሰዎችን መጨፍጨፍ ናጊራኖችን እኮ ከተማቸውን ሁሉ ነው ያወደሙት። ታይማ ወይንም መዲና እነ ኸይበር እነዚህ እነ በኒ ሙስጠሊቅ በኑ ናዚር እነ በኒ ቀይኑቃ እነ ሶፊያን የመሳሰሉ ልዕልት ያወጡባቸው እነዚህ ሀገራት ሙሐመድና ሱሐባዎቹ ድባቅ የመቷቸው ሀገራት ናቸው። በቃ ይሄ በቃ አንድ በቃ የፖለቲካ ድርጅት ነው። ይሄ እምነት አይደለም። ይሄ መንፈሳዊ ትርጉም የለውም። ይሄ እስልምና ራሱ በራሱ ሌላ የገደልክ የምታስፋፋው ሃይማኖት የለም። ይህ እስከሌ ህፃናት እንግዲህ እንኳን ሌላውን እስኬል 9 ስለ ትንቢት ነው የሚያወራው። መቼ ይፈጸማል? እርስ በርስ አይደል የጣሉት? ማነው እርስ በርስ የሙስሊሙ ታላቁ የሙስሊሞች ጦርነት የሚባለው የእርስ በርስ ጦርነት የሱኒይና እርስ በርስ የሙአዊያ ደጋፊዎች እኮ ነው አሊን አንገቱን የበጠሱት። አሊ የሙሐመድ የልጅ ልጅን ሁሴንን ለሁለት የጎረዱት አንገቱን የበጠሱት። ለምን አሊ ከመሞቱ በፊት እኮ ዋናው ጦርነት የተካሄደውስ አሊ ከመሞቱ በፊት የግመሉ ጦርነት ነው እና አሊና አይሻ የተዋጉበት የአሊና አይሻ እሱም የታወቀ ነው። ከዛ በፊት ደግሞ እንደገና የሶሪያዎች እነዚህ ማነው ማህዊያ ማነው የኡስማንያዎች ማለት ነው የኡስማን ተከታዮች ማለት ነው። እርስ በርሳቸው ያን ያለው የተፈጠሩ የኡስማን ተከታዮች አሉ፣ ሱኒዮች አሉ አይደል? ከዛ በኋላ ሐዋርጆች አሉ ማለት ነው፣ ሺዓዎች አሉ። አሁን ይሄ ሐዋርጃ እንትን አሊን ተከትለው የወጡት እነዚህ ሺዓ የሚባሉትማ ወደ መላው ዓለም እስልምናን ለማስፋፋት እንዳለ ከዛ ከአረብ ከሳዑዲ የወጡት ናቸው። ግብር ሰላሙ እንጂ ከባድ ብዙ ሙስሊም ያለቀበት እኮ ከሶሪያ መጣው ትልቅ ሙስሊም ያለቀበት ጦርነት እኮ ነው የኡስማንያዎችና የአሊ ጦር። መጨረሻ ላይ እኮ ብዙዎቹ አልቀው የነዚያ ኡስማንያዎቹ ሲሸነፉ እኮ ቁርአንን በእንትን አናታቸው ላይ ይዘው ነው ይሄዱ እንትሩ ላይ ማለት ነው። ኡስማን እኮ ተገድሏል። ኡስማን ራሱ እኮ ማለት ነው ከተገደለ በኋላ እኮ ነው ይሄ እኮ አሊ አንደኛ ቁርአን ያለ ነው እኮ ኻሊፋ እያለ እኮ ካሳው እኮ ነው ለግድያ ያበቁትኝ። ካሳውት ነበር ራሱ ቁርአንን አቃጥሏል ብለው ራሱ ካሳውታል። እሱ ኡስማን ነው ማለት ነው። አዎ ያ ኡስማን ገል ራሳቸው ነው እኮ ታላቁ የሙስሊም ጦርነት የሚባለው ያ ኡስማን ከሞተ በኋላ ያ የኡስማንን አሁን የና አይሻም እኮ ጦርነት ከዛ አንፃር ነው። ይኸውልሽ እንትናቸውም እኮ ተለያይቷል። እንትን አቂዳቸውም የኡስማን አቂዳ የነ ኡስማን አቂዳ ሌላ ሆነ፣ የአሊ አቂዳ በቃ አቂዳም እያያዙ ነው የሄዱት። ዞሮ ካዕባ የሚባለው ይሄ ካሊፋ የሚባለው የፖለቲካ ድርጅት ስለሆነ ስልጣኑን እኛ መያዝ አለብን በማለት ነው ሲጣሉ የነበሩት። ስልጣኑን እንዴ ነብዩ መሐመድን እኮ ሽኩቻ ነው ነብዩ መሐመድን ለነብዩ መሐመድ
አቡበክር እኮ ሲዲቅ ራሱ አቡበክር ኸሊዋን ናቸው የሚያከብሩት የሚወዱት። አቡበክር ሲዲቅ መርዝ ሰጥቷቸው የሚባል ነገር እኮ አለ፣ ሐሜት አለ። ኢቭን በእስልምናው ራሱ ኸሊፋ አቡበክር ሰሂህ ቡኻሪ ላይ መሐመድ ታሞ መድኃኒት አትጋቱ ሲል አስገድደው ግተውታል። ለዚህ ደግሞ ተጠያቂዎቹ አይሻና አባቷ አቡበክር፣ ሐፍሳና አባቷ ዑመር ብን ኸጣብ ነው። ስለዚህ የስልጣን ሽኩቻ ነበር በወቅቱ የነበረው ነው። ስልጣኑ ማን ይረከማል? ሲጀመር አቡበክር እኮ ትንሽ ሶስት ምናምን ዓመት መሰለኝ የቆየው በኸሊፋነት ራሱ ነው የሞተው። ሸምግሎ ስለነበረ ሌሎቹ 10 ዓመት ከሱ 4 ዓመት ነው ሲዲቅ። አዎ ስለዚህ አሁን ምንድነው አሁን የሙአዊያ ተከታዮችና የነኝህኞቹ ሲጋጁ መፍትሄ ያደረጉት አሊን ማስወገድ ነበረ። ስለዚህ አሊን በገዛ እጃቸው ነው የገደሉት። አሊ ብን አቢ ጧሊብን አረሰቦች እርስ በርስ እኮ የፖለቲካ ሽኩቻ እኮ ነው። ሃይማኖት ሆኖ ራሱ 447 ዓመት መምጣቱ በጣም እኔ ይገርመኛል። ሁልጊዜም ሳስበው ሴጣን እጁ ረጅም ነው እላለሁ። ሃይማኖት ረጅም ነው፣ ፖለቲካ መሆኑ ግልጽ ነው። ግንድነው ምንድነው መጽሐፍ ቅዱሱን ይዘው ነው እነሱ እኮ መጽሐፍ ቅዱሱን ቅድም ያልኩሽ ከመጽሐፍ ቅዱስ እኮ ጨልፈው ስለወሰዱ የሆነ ነገር ጨልፈው በማንኪያሚውን በጭልፋ ከባህል ከኦርቶዶክስ ከመጽሐፍ ቅዱስ የሆነ ነገር ወስዶ ነው እንግዲህ ነብዩ መሐመድ ህዝብን ያጃጃሉት የሆነች ነገር እየጨመረ ማለት ነው እንጂ ፖለቲካ መሆኑን የእርስ በርስ ፍጅቱ ምናምኑ እዛ ጋር ነብያችን በነበሩበት ጊዜ የነበሩ ከሊፋዎች መጣላታቸው እርስ በርስ መጋጨታቸው እንግዲህ ለምንድን ነው ለስልጣን ነበር ሲጣሉ የነበሩት ሌላ ነገር አይደለም። እንዲያውም አንዳንዶቹ ቁርአንን ስላቃጠለ ቁርአንን አቃጠለ ምናምን ብለው ከእምነቱ ጋር ለማያያዝ የሚሞክሩ አሉ። አይደለም ስልጣን ነው የካዕባ ስልጣን። ካዕባ ላይ ዋና ዙፋን የነበረው ቤተ መንግስት የነበረው ካዕባ ነው። እዛች አካባቢ ግብር ነበር። ያንን እና ይሄ ግዛትን ማስፋፋት አለ። አሁን ዑመር ነው አይደል እንዴ ይሄ ቱርክ ሶሪያ ምናምን የሚባሉ ነገሮችን የአረብ ሀገር የሚባሉ ነገሮችን እኮ የመሰረተው ራሱ እንትን ያለው ያስፋፋው ዑመር ነው። ያካለለው እስከ ግብጽ ድረስ ምናምን ሱዳን፣ እነዚህ ሚድልስ የሚባሉ ሀገሮችን የአረብ ፔኒንሱላ የሚባሉ ነገሮችን ጭምር እኮ እነሱ መስርቷል። የመግዛት ነገር ማለት ነው። እና እንዴት እርስ በርስ ይፋጃል? እርስ በርስ እንዴት ሶሃባ እየታረደ በጣም የተከበረ ሰው እየታረደ ኸሊፋ እየታረደ አንድ ያውልከም ባክ እንደ ሃይማኖት አድርገው ያጠነከሩትኝ ከመጽሐፍ ቅዱስ ጋር የተያያዘ ሀሳቦችን ስላዩ ይመስለኛል። በአብዛኛው ከመጽሐፍ ቅዱስ ጋር ስለተጣበቀ ይሁዶችና ክርስቲያኖች ላይ ይቀኑ ስለነበር ነው። በራሳቸው ቋንቋ መሐመድ የተለያዩ ነገሮችን አጠራቀቅመላቸው። በቃ ለምሳሌ ሱራ 77 ላይ ቃል የማያወሱ ድስትና ጭልፋ ላንተ አላወስም ስላልኩ አላህ ምን ቤት ነው አይ ወጊውላቸው ምን ማለት ነው? ያቦላ ሁለት እጆች ከስተሩ ሚስቱን ጨት ተሸከኝ። እነዚህ አሁን ኢብን ቁርአን ላይ ገብተህ ሀሳቡን ስታየው ራሱ ትርኪ ምርኪ ነው። እንደው አይሁዶች አብ ሲጣሉ ክርስቲያኖች ጎመን ቀቀሉ እንደው በቃ ሶሪያ እናንተ ምንም የሚያውቀው ታሪክ የለም ቁርአን። ይሄንን አሁን ከሰማይ ነው ከምድር ነው ፍጡር ነው ወይስ ያልተፈጠረ ነው እያሉ ሲጋጋጡበት ያለ ማለት ነው። ይህን መለኮታዊ መገለጥ ያደረጉት የሚመስለኝ እኔ ሊቀበሉት የቻሉት የመጽሐፍ ቅዱስ ቨርሶች ውስጡ ስላሉ ሊሆን ይችላል። መሐመድ የሰማውን ሁሉ ወስዶ ይገለበጥ ስለዚህ የተቃወሙትን በዛው ልክ ነበሩ፣ ግን ጠፍተዋል። አሁን ሙሉ በሙሉ የተቃወሙት የሉም። ቁረይሾች ሙሽሪኮች አንድም የለም። አሁን ካዕባቸውም ተነጥቆ ለሙስሊም ተሰጥቷል። ቦታቸውም ተነጥቆ ለሙስሊም ግዛት ሆኗል። በጣም ያሳዝኑት። ናጅራንም ዛሬ የሙስሊም ሀገር ነው። ታይማን፣ መዲናም፣ ኸይበርም የተለያዩ ሀገሮች እንዳለ ሙስሊም ሆነዋልና ይህ ደግሞ በጉልበት ነው። ዑመር ወደ እስራኤል በማቅናት ወደ ኢየሩሳሌም በማቅናት አይሁዶችን ከሶሎሞን ቤተ መቅደስ ቢያደንቅ ሌላ የባሰ ዝንብ ያገኛል የሚባል ነገር አለ። ወር ደግሞ ሞኝ እሱን የሚያደንቅ ሌላ የባሰ ሞኝ ያገኛል። እና መቼም እሱ ደንቆሮ ነው። ከሱ በታች ደንቆሮች ናቸው እሱ ጋር የሚከታተሉት ማለት ነው። ደን እነሱ ወደ እስልምናን ተቀበሉ ተብሎ ማስታወቂያ መስራት እንግዲህ እስልምና ምን ያህል ደካማ መሆኑን የሚያሳይ ለኔ ማለት ነው። ሁሌም ያቃጥለኛል። እኔ ሙስሊም ሆኔ በጣም በቃ የሚያስጠላኝ አንዱ ለምን ወጣው ስለሚያስተምሩ ነው ወይስ አይደለም? እሺ ለምን ደማታዳምጪኝ? ይኸውልሽ ለምን መሰለሽ
የሆኑ መሀይብ ሰዎች ሰለሙ ተብሎ ማስታወቂያ መስራት የሆነ ሰዎች ላይ የሆነ እንትን ኢንፍሉዌንስ ለመፍጠር ሰዎችን አትራክት ለማድረግ የሆኑ መሀይብ ሰዎች ሰለሙና እንዴት ሰዎችን አትራክት ያደርጋል? ይሄ እንዴት ሰዎችን ሞቲቬት ያደርጋል? ሰለሙና ለራሳቸው ነው ቢሰልሙ ለራሳቸው ነው። ኖ እሱ አይደለም ኬዚ እሱ አይደለም። የሆኑ አዋቂ ሰዎች ለምሳሌ ልስን ይኸውልሽ የሆኑ አዋቂ ሰዎች ቢሰልሙ አዋቂ ሰዎች ቢሰልሙ ክርስትና የመጣቸው ቆይ ስሚኛ አዋቂ ሰዎች ሰለሙ ቢባል እኔ አሁን የአብዱን እንትን አላገኘሁትም ጥያቄውን ግን አሁን እንዲህ አይነት ጥያቄ መጠየቅ የምትችለው ንጽጽር ለሚሰሩ አሁን ልክ ቅድም የጠቀስካቸው እኔ እንኳን ስማቸውን መጥቀስ አልፈልግም። ምክንያቱም ስማቸውን ራሱ መጥቀስ ይሄ ማፈመስ ነው። እኔ አሁን ከእንደዚህ አይነት ምድቦች ልመደብ አልችልም። ምክንያቱም እኔ ንጽጽር ሰሪም አይደለሁም፣ አንዲት ተራ ተማሪ ነኝ። ገባ? ግን ፖይንትህን አላገኘሁትም ስለ እውነቱ ከሆነ እሱ ለማለት የፈለገው እንደተረዳሁትኝ በእኔ አንግል ማለት ከእስልምና አመጣጥሽ እስልምና ላይ እንትን ለማለት ሰዎች ከእስልምና እንደመጣሽ አውቀው እንዲሳቡ ለማድረግ አይደለም ለማለት ፈልጉ ይመስለኛል። ማጠቃለያውን ነው አብዱ ምንድን ነው? እንደሱ አትጠቀሚበት። እኔ ኦርቶዶክስ እንደሱ ሲጠቀምበት እንደሱ ሲመስለኝ ምንድነው መሰለሽ ኦርቶዶክስም እንደ ሙስሊም ነው የሚመስለኝ። ሙስሊሞች ጋር አሁን የሆኑ መሀይብ ሰዎች ሰለሙ ተብሎ ማስታወቂያ ሲሰራ ሌሎችን አትራክት ለማድረግ ማስታወቂያ ይሰራል። እንዴት መሀይብ ሰዎች ሰለሙ ተብሎ ሌሎች አትራክት ይደረጋሉ? እንዴት ይሄ እንዴት ሊያስጨበጨብ ይችላል? የሆኑ መሀይብ ሰዎች አዋቂ ሰዎች ለምሳሌ አሁን የውሱ ተከታይ 1 ሚሊዮን ሰው ከሚሰልም የሆነ አንድ ለምሳሌ የሆነ እፎይ ቢሰልም ወር አበባ ብትሰልም ትልቅ ዜና ነው። ብዙ ሰዎችን ይዞ ሊመጣ ይችላል። ሁለት ደግሞ አውቀውት ነው እዛ ጋር አይተው አጥንተው ተረድተዋልና ስለ ኦርቶዶክስ አውቀዋልና እዚህ ጋር ሲመጡ እነዚህ ሰዎች የሆነ ሚዛናዊ ነገር አለ፣ የሆነ ጥሩ ፖይንት አለ ተብሎ ሰዎችን አትራክት ለማድረግ ማስታወቂያ ለመስራት ይጠቅማል። ለእስልምናም ክብር ይሰጣል። ደደብ ሰዎች ሙስሊም ሆኑ ተብሎ ማስታወቂያ ሲሰራ እስልምና ምን ያህል ደካማነቱን ነው የሚያሳዩ። እንግዲህ በደካማ ሰዎች ማስታወቂያ የሚሰራበት ሃይማኖት ነው። ስለዚህ አንቺም ከእስልምና ወደ ኦርቶዶክስ ሄድኩኝ ስትይ መሄድሽ ጥሩ ሆኖ ግን ማስታወቂያ ለመስራት እንዳይጠቅም እንደዛ እንዳይጠቀሙበት ስለምፈልግ ነው። ያ ሲሆን እኔ የኦርቶዶክስን ትልቅነትን ያወርድብኛል ነው ልክ እንደነ ሁሱ ማለት ነው። ደከመኝ እኮ ምናልባት አሁንም አልተረዳሽም። እኔ ተረድቻለሁ። እኔ ሲጀመር ከመጣሽ ሊሆን ይችላል፣ እግዚአብሔር ወዶች ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። እንደዚህ አይነት ሰው አይደለሁም። እኔ ፔጅ ላይ እንኳን አንድ ቀን ይሄ ከእንዲህ ሃይማኖት ወደ እንዲህ ሃይማኖት መጣሁ ብዬ አንድ ቀን እንኳን በስህተት አሁን ቅድም አንተ ስለጠየቀኝ ነው የመለስኩልክ በወንድሜ ስም አማካኝነት ማለት ነው እንጂ በዚህ ዙሪያ አንድ ቀን እንኳን ፖስቼ አላውቅም። ፔጄ ውስጥ ገብተህ ማየት ትችላለህ። አንድ ቀን ማለት ነው። ገባ? ለምን እምነት የግል ነው። አንድ ቀን ይሄ ለማጨር በነገራችን ላይ አንቺ ላይ ፎከስ ብቻ ለማድረግ አይደለም፣ ሌሎችንም ጭምር ለማስተማር ነው። አሁን አንቺ አይደለሽም እነዚያ ኡስታዝ ተቢ ወይም ደግሞ ምንድነው በእስልምና ልክ እንደ የኡስታዝ ተቃራኖቹ አንዳንድ ኦርቶዶክሶች አንቺን ሌሎችን ሞቲቬት ለማድረግ እንዳይጠቀሙብሽ ነው። ማንም አድርጎኝ የማያውቅም። ማንም ፖስቶኝ የማያውቅም። ክርስቲያን ሆነሻል፣ ወዶሽ ሊሆን ይችላል፣ ፈጣሪ ወዶሽ ነው ሊሆን ይችላል፣ በአጋጣሚ ሊሆን ይችላል። በቃ ተመርጠሻል፣ እሰየው፣ ደስ ይላል። እኔም በደንብ አድርጌ ነው ምቀናብሽ። ገብቶሻል? ከዛ ውጪ ቅድም ምን ብዬሻለሁ? እንዲህ በአጋጣሚ ደግሞ የእስልምና በአጋጣሚ ወር በሆነ ነገር ክርስቲያን ስለሆንሽ የእስልምና ደግሞ ሜሞሪ ያለሽ አንዳንድ ነገር እንትኖች ትዝታዎች ሊኖሩብሽ ይችላሉ። እነዚያ ነገሮች ስትወሰቦሽ ነይና ከኔ መስማት ብትፈልጊውም እኔም ጋር ትሰሚያለሽ። ምንም እስልምና ላይ የሚወሰቡት አትራክት የሚያደርግ ነገር የለም፣ ፖለቲካ ነው። እነፎይም ደግሞ ተጨማሪ ነገሮችን ያሳያሉ። እነዚያ ነገሮች ደግሞ ወደዚህ ቀልብሽ እንዳይመጣ እንዳትወሰቦሽ ይረዳሻል ማለት ነው። ከዛ ውጭ ደግሞ እስልምና ላይ ማወቅ የነበሩብሽን ነገሮች ጭምር እንድታቂ ያደርጉሻል።
እንዴ ብዙ ማላቃቸውን ነገር ነው ካወቅኩት ማለት በዚች 2 አመት እሱን ነው ምንሽ ተባረክ ያ በ2 አመት ውስጥ ብዙ ማላቃቸውን ነገሮች በቃ ባቅ ምንድነው ስለ ሰላት ወይ ስለ ጾም ስለ ዘካ በቃ እንዲህ አይነት ነገሮችን ላቅ እችላለሁ ገባ እንጂ ቢቴ ነገር ነው በጣም ትንሽ መጽሐፍ ነው ቁርአን ትንሽ ነው እስልምና ያለ ነገር እስልምና ውስጥ ያሉ ነገሮች በጣም ጥቂት ትንሽ ናቸው አንድ ክርስቲያን ኦር አንድ ዋቄ ፈታን በይ የሆነ ሰው መጥቶ በአንድ ወር ውስጥ ከአንድ ምርጥ ሙስሊም ሊበልጥ ተወዶ ካደገው ሙስሊም ሊበልጥ ይችላል በአንድ ወር ውስጥ እስልምና በጣም ትንሽ ነው በጣም ተራ ነገር ነው እኔ በፊት ድሮ አላውቀውም ኦርቶዶክስ ባህር ናት አንድ ሰው ከእስልምና አዋቂም ኡስታዝም ሆኖ እንኳን ከእስልምና ወደ ክርስትና ቢሄድ ይሄ ዲያቆን ለመሆን ምናምን ለመሆን በጣም ጊዜ ይፈጃል ሰፊ ስለሆነ ማለት ነው ከክርስትና ግን አይደለም ከክርስትና እስልምና ውስጥ መተሽ ክርስቲያን ሆነሽ ለአንድ ወር ስለ እስልምና ከተከታተልሽ ከ10 ሙስሊም ትበልጫለሽ በጣም ትንሽ ነው ነገርኩህ እኮ መልክ ነገር አሁን ድሮ በፊት ሙስሊም እየነበርኩኝ እኔ በቃ ስለ ነብዩ መሐመድ ራሱ ሲባል እማለቅስ ሴት ነኝ ምንኑንም ሳላውቀው ማለት ነው ገባ ልጾም እችላለሁ ልሰግድ እችላለሁ የሆነ በቃ ይሄን ነገር ላረግ እችላለሁ ነገር ግን ዲቴሉን ቁርአን ራሱ ሲቀራ ወይ ሰላዋት የራሱ ብሶት የሚያስለቅሰው እስላም እንጂ ሰላዋት ወዶ ፍራቸውን አውቆ የሚያለቅስ ሙስሊም የለም ተራዊ ላይ የምናለቅሰው ተሐጁድ ላይ ስናለቅስ የኖር ነው ብሶታችን ነው ሌላ ብሶት ነው እንጂ ምንም ማለት አኼራ የሚባል ነገር አለ ይሄው ምን አለ መሰለ እኛ ስናድግ አኼራ ወደ አኼራ ስትሄድ ከሪምና ሙንከር የሚመጡት ጉራዴ ይዞ የቀብር እንትን አለ የቀብር ስቃይ የሚባል ነገር አለ ይሄን ነገር ስሰማ በቃ ማለት እያደክም ስላደክበት ስለምሰማ ትፈራለህ ገባ ነገ አኼራዬ እንዴት ይሆናል ነገ የውመል ቂያማ ማለት እንዴት ይሆናል በረሱል ጥላ ሳልሆን ምናምን በቃ ስትባል ይሄን ልታቅ ትችላለህ ዲቴሉን ግን እኔ አሁን ያወቅኩት አሁን ካፈዙት ቁርአን በቃ ቀርተው አክትመው እንትን ካሉት በላይ ይሄ በንጽጽራውን በነ እፎይ በነ ታላቁ ጅብሪል በነ ቃል በቃ እነዚህ በነ አበባ እነዚህ ንጽጽር ላይ ከሚሰሩት ከዛ ነው የተማርኩት በፊት አላውቀውም ይሄንን ሁሉ ታሪክ በቃ ማውቀው ምንድነው እንዳልኩክ እቺ በቃ ሙስሊም ነኝ አልহামዱሊላህ ተመርጫለሁ አፋወሽኝ በእስልምና አንድ ሰው ከሞተ በኋላ አንኪር ሙናኪር ይመጣል ከሪምና ሙንከር እና በጣም ተረተረት እኮ ሞተሻል ነፍስሽን አዝራኤል ወስዶታል የሚቀበረው ስጋሽ ነው አይደለ ነፍስሽን ምንድነው አዝራኤል ወሰደው አለ የሚባለው ወደ ሰማይ ወጣች ነው የሚባለው ግን ነፍስ ትመለሳለች እኮ ቀብረው 40 እርምጃ ከተራመዱ በኋላ ከሪምና ሙንከር ይመጣሉ ምሰግድ ከሆነ መቃብርህን ያበራዋል ስሚኛ ቆይ ውሸት ነው እሱ ሐዲስ ላይ የለም ይደቃይተዋል ይልሽ ቆይ ስሚኛ አንቺ ይልሽ ለምሳሌ ነፍስን ይዟት የሚሄደው ማን ነው አዝራኤል ነው አዝራኤል ይባላል መልአክ ባለ አንድ አይኑ አው ይዟት የሚመለሰው ለምሳሌ ዝም ብለው ይዟት ይመለሳል ይሉሻል ፌክ ነው ይዟት የሚመለሰው መልአክ ማን ነው የለም አንድ በይ ሁለተኛ ደግሞ የሰው ልጅ የሚቀሰቀሰው በቂያማ ቀን ነው እንጂ በቀብር እንዴት ነው የሚቀሰቀሰው እሱ የቀብር እንትን ነው ቅጣት ነው አንተ ደግሞ የውመል ቂያማ ሌላ ነው የቀብር ቅጣት ሌላ ነው አልተቀሰቀሰም አንቺ ያለሽው እኮ እንትን ውስጥ ነው እና አንኪር ሙናኪር ቆይ ይኸውልሽ አሁን ዛሬ ይመታሻል ነውጣለች ድጋሚ ተመለሰ እንደገና ቀን በቀን ነው የምትመላለሰው እንዴ የዛኑ ቀን 40 እርምጃ ከተራመዱ በኋላ እንግዲህ እንደ ሐዲሱ ነው የሰማሁት የቱ ጋ ነው የቂያማ ቀን ህይወት ሌላ ነው አሁን ግን ቀብር ላይ ከሆነ ስጋሽ አለ አይደለ ስጋሽ አለ የቀብር ቅጣት ቆይ ስሚኛ ስጋሽ ካለ ነፍስሽ ከተመለሰ እኮ ህይወትሽ ተመልሷል ማለት ነው አይደል ህይወትሽ እንደነበር እንዴት ነው ህይወት አለሽ ማለት እኮ ነው ቀብር ውስጥ ስለዚህ በእስልምና ሁለት የመቀስቀስ ይሆናል ማለት